እውነተኛው ዓለም ሲገለጥ ምዕራፍ 3 ጉዞ ወደ ሲኦል። የሲኦል መልክ። የብርሃን ሉሏ ከመሬት ከፍ እንዳለችም ሰይጣን በአየሩ ላይ በዘንዶ መልክ እየተወራጨ የራሱን ሰራዊት ጭምር በመጨፍጨፍና በምድር ላይ የተለያዩ መቅሰፍቶችን በሰው ልጆች ላይ በማድረስ ለጆሮ የሚሰቀጥጥ ጩኸት እያሰማ ከአፉ እሳትን በመትፋት እየፎከረ እንዲሁም እግዚአብሔርን ይሳደብ ነበር። በኋላ ግን ሳያስበው ድንገት ከሰማይ እሳት ሲወድቅበት የታሰረበት ሰንሰለት ታየን። ከዚያም መላእክቱ በቁጣ መልሰው ጎትተው ወደ ጥልቁ ወረወሩት። ጌታም አሁን ወደ ሲኦል ስለምንሄድ ተዘጋጅ አለኝ። እኔም ጌታ ሆይ ያንን ቦታ እኮ ፈራዋለሁ አልኩት። ጌታም እኔ እኮ ከአንተ ጋር ነኝ አትፍራ ሲለኝ ያን ጊዜ በረታሁኝና ጉዟችንን ወደ ምድር ልብ ውስጥ ወደ ሲኦል ቀጠልን። ከርቀት ወደ ጥልቁ እየወረድን ሳለን በጀርባዋ የተንጋለለች ሴት የመሰለ ቅርጽ ያለው ግዙፍ ጨለማ ለማየት ቻሉ። ያን ጊዜ ጌታ ሆይ ይሄ ምንድነው ብዬ ጠየቅኩት። እርሱም የሲኦል መልክ ይሄ ነው አለኝ። ታዲያ ይህ የሴት ምስል ምንድነው አልኩት። እርሱም አለኝ የምታየው ምስል አሁን በዚህ ዘመን ሰይጣን የሚሰራባት የኤልዛቤል ተምሳሌት የጠረፏ ንግሥት ብላ ለራሷ ስያሜ የሰጠችው የዝሙት መንፈስ ተምሳሌት ነች አለኝ። ከዚያም ወደ ጨለማው ቅርጽ ስንጠጋው በጀርባዋ የተንጋለለችና እግሮቿን አንፈራጣ ለግብረ ሥጋ ግንኙነት የተዘጋጀች ሴት ትመስል ነበር። ነገር ግን ከብልቷ ውስጥ እሳት ወደ ውጪ እንደ እባብ ምላስ ያገኘውን ለመንደፍ መንታ ሆኖ ወዲያ እና ወዲህ ወናጨፍ ነበር። ከዚያም የበለጠ እየተጠጋን ስንመጣ የእሳቱ መጠን እጅግ ትልቅ ነበር። ከወደ ግራ በኩል የሆነ የጫጫታ ድምፅ መስማት ጀመርን። ወዲያውም ስንቀርብ አንድ ሙስሊም ሽማግሌ በሰይጣን እርኩሳን መላእክት እየተሰቃየ ነበር። ሽማግሌውን ግባ ይሉታል። እርሱ ደግሞ አልገባም፣ እኔ በቀን 5 ጊዜ ሰግዳለሁ። በወጣትነቴ አፍጋኒስታን ውስጥ ቅዱስ ጦርነት ተዋግቻለሁ። 2 ካፊርም ገድያለሁ። ዕድሜን ሙሉ ከዜና አርቄ ቁርአን ስቀራ ነው የኖርኩት። ሁል ጊዜ የሀብቴን ግማሽ ጁምዓ በመጣ ቁጥር ዘካ ሰጣለሁ። ለዚህም ነቢያችን ሰለላሁ ዐለይሂ ወሰለም እና አላህ ምስክሮቼ ናቸው ሲል አንድ ክፉ እርኩስ መንፈስም ካካካ እያለ አሽካካ እና መልሶ የእኛ ቅዱስ ካካካ አንተ አይደለህም እንዴ ታላቅ ወንድምህን ሀብቱን ፈልገ በመድኃኒት አስገድለ ልጆቹን ሜዳ ላይ በተነ ሀብቱንና ሚስቱን ከወረስክ በኋላ ሚስቱን ቀጥቅጠ የገደልካት ከአልጋ ላይ ወርውረሃት ጥላሃት ወድቃ ሞተችብኝ ብለ 3 ቀን ሐዘን ተቀምጠ በወረስከው ንብረት ዓለምን እንድታሸብር ተጠቀምኩብህ። አረ ለመሆኑ ግን ሰለላሁ ዐለይሂ ወሰለም ነብይ የምትለው መሐመድን ማን ነው ነብይ ያደረገው? እርሱ እኮ የኔ መጠቀሚያ ነው። ስለዚህ ነው እንደ አንተ አይነቶቹን ወሮ በላ የሚደብቅ ጭምብል የአላህ ሕግ ነው ብሎ እንዲያስተምር ያደረግሁት። ከፈለክ ደግሞ እንዴት እንደተጠቀምሁበት ላሳይህ እችላለሁ ተመልከት ብሎ ሲናገር የመሐመድን ታሪክ መመልከት ጀመርን። እውነተኛው ዓለም ሲገለጥ መሐመድን በእሳት ወንዝ ውስጥ ስንመለከት ሳለ ጥብቆ የለበሰ ሕፃን ልጅ ሆኖ ከትንሽነቱ አንስቶ ሰይጣን በብዙ የሕይወቱ ጣውረድ ውስጥ ሲያሳልፈውና በኋላም አንዲት ከድጃ ከምትባል ሴት ጋር ሲያጋባው ተመለከትን። ይህች ሴት አስማተኛና ሀብታም ስትሆን በእርሷና በመሐመድ መካከል የ15 ዓመት የዕድሜ ልዩነት ነበር። ሴቲቱ በወቅቱ የታወቀች ሀብታም ነጋዴ ነበረች። በኋላም መሐመድ ከተለያዩ የክርስቲያን ሀገራትና ከህንድ፣ ከአይሁድ እንዲሁም ከግሪክና ከግብጽ አገር ከመጡ የተለያዩ ሃይማኖት ተከታዮች ጋር እንዲገናኝና ለንግድ በሚሄድበትና በሚያርፍበት ስፍራ ሁሉ ስለ ሃይማኖት እንዲነጋገር
እላዩ ላይ በግልጽ እንደሚታየው ሰይጣን ይሰራበት ጀመር። ከዚያም ከአንድ የሩቅ ምስራቅ ነጋዴ ጋር እንዲገናኝ አደረገው። ያም ሰው ቻይናዊ የመሰለና እድሜውም ጠና ያለ ሰው ነበር። ይህ የሩቅ ምስራቅ ነጋዴ ብዙ አገልጋዮች የነበሩት ሲሆን የንግድ ዕቃዎቹን በግመሎች ላይ ጭኖ ለግብጽ ገበያ እየወሰደ ነበር። ከጫናቸውም ዕቃዎች ውስጥ ሽቶ፣ ከርቤ፣ ወርቅ እና የከበሩ ድንጋዮች ጥቂቶቹ ነበሩ። በኋላም መሐመድና ጓደኞቹ ለብቻቸው ተመካከሩ፣ እንዲህም ተባባሉ፣ ለምን ይህንን ሰውዬ ገድለን ንብረቱን አንዘርፍም ብሎ መሐመድ ሐሳብ አቀረበ። ከጓደኞቹ አንዱ መሐመድ ለገንዘብ ያለውን ፍቅር ያውቅ ስለነበር ፈርቶት እኔ ራሴ በቃኛል፣ ነገር ግን አንተ ንብረቱን ከፈለግከው አብሬ ላዘርፍህ እችላለሁ አለው። ሌሎቹ ጓደኞቹ በዚሁ ሐሳብ ይስማሙና በዝርፊያው ላይ ለመሳተፍ ቃል ይገባሉ። መሐመድም እንዴት አድርገው በቀላሉ መዝረፍ እንደሚችሉ እቅድ ይነድፋል። የሩቅ ምስራቁ ነጋዴ ታዲያ አገር ሰላም ነው ብሎ ጉዞውን ወደ ግብጽ ያደርጋል። ሆኖም አንድ ወንዝ ያለበት ሸለቆ ላይ መሐመድና ጓደኞቹ መሽገው እየጠበቁት ነበር። ገና ወደ ሸለቆ በመግባት ላይ ሳለም መሐመድ ከላይ የድንጋይ ናዳ በሰውየው ላይ ይለቅበታል። ሰውየውም በድንጋዩ አናቱ ይመታና ከተቀመጠበት ግመል ላይ ይወድቃል። መሐመድና ጓደኞቹ በተከታታይ በለቀቋቸው የድንጋይ ናዳዎች ሁለት የሰውየውን ልጆች ጨምሮ ጋሻ ጃግሬዎቹንና አገልጋዮቹን ይገድሏቸዋል። የተቀሩትንም የሰውየውን ጋሻ ጃግሬዎች ወንዶቹን የመሐመድ ጓደኞች በሰይፍ ያርዷቸዋል፣ ገሚሶቹንም ይማርኳቸዋል። ከዚያም ዕድሜያቸው 4 ዓመት የሆኑ 2 ሕፃናትን ከደፈሯቸው በኋላ ብልታቸውን በመስለብ አገልጋይ እንዲሆኑት ለመሐመድ ይሰጡታል። የሰውየው ንብረት እጅግ ብዙ ነበር። ይህንንም ንብረት ጭነው ወደ መሐመድ አገር ያመጡታል። የሰውየውንም ሚስት መሐመድ ያገባታል። ከዘረፉት ንብረት መካከልም መጽሐፍ ቅዱስን ጨምሮ የተለያዩ የሃይማኖት መጽሐፍት የያዘ አንድ ሻንጣ ይገኝም ነበር። ከዚያም ጊዜ ጀምሮ 5ቱ የመሐመድ ጓደኞች እርሱ የሚለውን መስማትና ማድረግ ይጀምራሉ። ከዚያም መሐመድ ከቀድሞ ሚስቱ ከከዲጃ ይደርስበት የነበረውን የበላይነት ማስቆምና የበላይ መሆን ጀመረ። ያቺ አስማተኛ የሆነች ሚስቱ ከዲጃ በአስማቷ አጋንንቱ መሐመድን እንዲያስገዛለት ትልክበት ጀመር። ይህ የአጋንንት መንፈስ አንድ ቀን ለዋናው ሰይጣን ሪፖርት ሲያቀርብ እንዲህ በማለት ተናገረ። መሐመድ ብዙ መጽሐፍት አግኝቷል፣ እጅግም ጨካኝ ሆኗል። በትርፍ ጊዜው መጽሐፍት ነው የሚያነበው። አንድ የሚያስፈራ የሰማይ አምላክ ቃል ያለበት መጽሐፍም ሻንጣው ውስጥ አለ። እናስ ምን ላድርገው ብሎ ጠየቀ። ሰይጣንም ቆይ ተወው ይልና ራሱ መሐመድ ወደሚገኝበት አንድ የዋሻ ስፍራ ይመጣና ይገለጥለታል። ያን ጊዜ መሐመድ ስለ አጋንንት ምንም ዕውቀት ስላልነበረው ደንግጦ ሮጦ ወደ ሚስቱ ከዲጃ ይሄድና ስለ ሁኔታው ይነግራታል። እርሷም ያሰብኩት ተሳካ በማለት ቀሚሷን ገልጣ ወደ ብልቷ ስር እንዲሸሸግ ታስገባዋለች። እንዲህም ትለዋለች፣ አንተን ያባረረህ አሁን መጥቶ የሚወስድህ ከሆነ እርሱ ሰይጣን ነው። ሆኖም ካልመጣና ከዚህ ስትወጣ ብቻ ከታየህ ከአላህ ነው፣ የአላህ መልእክተኛ ነው፣ የሚልህን አድርግ ብላ ትመክረዋለች። ያኔ መሐመድ እንደተባለው ያደርጋል። ወደ ቀሚሷ ውስጥም በመግባት ይደበቃል። ሰይጣንም ይህንን ተረድቶ ይተወዋል። ሴትየዋም ያሰብኩት ተከናወነ ብላ በመሐመድ ላይ እንደገና የበላይነት ትቀዳጅበታለች። እናም ታዲያ በዚህች ጠንቋይ ሴት ተንኮል ወደ መሐመድ የመጣውና የጌታን መልአክ ገብርኤልን ተመስሎ የቀረበው ሰይጣን መሐመድ ከማረካቸው ባሪያዎች ብዙዎቹ የተለያዩ ቋንቋ አዋቂዎች መሆናቸውን ተረድቶ ነበር። ስለዚህም እነዚህ የተማረኩ ባሪያዎች የሰበሰባቸውን መጽሐፍት እያነበቡለት ይተረጉሙለት ጀመር። ከዚያም ያ ይታየው የነበረ ጅብሪል ነኝ የሚል ሰይጣን መጽሐፍቱን እየተነተነ ከአላህ ዘንድ ነው የወረደልህ እያለ ያጽፈው ጀመር። ከዚያም መሐመድን አንዳንድ ምትሃቶች ያስለምደው ገባ። በኋላም ሰይጣን ለዚያ ሲኦል በር ላይ ለቆመው ሽማግሌ መናገር ጀመረ። አየህ፣ ይህንን መሐመድ የጻፈውን ሕግ እስልምና በማለት የራሴን ሐሳቦች ሁሉ
በገብርኤል ስም ኮፒ አድርጌ ቀለድሁበት። ዛሬም እርሱ በጻፈው መጽሐፍ በአንተና አንተን በመሳሰሉ ላይ ቀልድባቸዋለሁ አለና ነብይህ ተመልከት ሲንጨረጨር ላሳይህ ብሎ መሐመድ ከሞቱ አንስቶ በሲኦል ውስጥ ያለበትን ሁኔታ ማየት ጀመርን። በመጨረሻው የሞቱ ወቅት በተኛበት ቦታ ሆኖ መሐመድ በማቃሰት ላይ ያለ አሻዳ ሲል አየነው። ነፍሱ እንደወጣችም ከመቅጽበት በሁለት ክፉ መናፍስቶች እጅና እጁን በጋለ ብረት በመሰለ መንጠቆ ተያዘ። አንደኛው መንፈስ ቆዳው ላይ መንጠቆውን ሰክቶ በገመድ ሲያሽከረክረው ቆይቶ ለሌላኛው ደግሞ ይሰጠዋል። ከዚያም መሐመድ እየጮኸ እኔ ጻድቅ ነኝ፣ ነብይ ነኝ፣ ተውኝ፣ አላህ አይለቃችሁም ይል ጀመር። ያን ጊዜ ታዲያ ከሆነ አመድ ውስጥ ማነው አላህ? ማነው አላህ እኮ እርሱ ማነው አላህ? ካካካካ ብሎ ማጅራቱን ይዞ ሰራሁልህ። የሚስትህን ቅናትና የአንተን የበላይ የመሆን ፍላጎት ተጠቅሜ ገብርኤል ነኝ ብዬ ሰራሁልህ። ራሱን የብርሃን መልአክ እስከ መምሰል ይለውጣል እኮ ተብሎልኛል። ከዚያ ከነጋዴ ላይ ከዘረፍካቸው መጽሐፍት አንዱ እውነተኛ ነው። እዚያ መጽሐፍ ላይ እንደዚያ ተጽፏል ካለው በኋላ እያሽካካ ሳቀ። ሳቁም ዶዘር ሲሄድ ብረት ከብረት ጋር ሲፋፋቅ የሚያሰማውን አይነት ሰግጣጭ ድምፅ ይመስል ነበር። መሐመድም ወይኔ ሰራህልኝ እያለ መጮሁን ቀጠለ። ሰይጣንም ሂዱ አስገቡት ብሎ ሲናገር እርኩሳን መናፍስቱ መሐመድን ወደ ሲኦል ውስጥ እያንገላቱ አስገቡት። ሰይጣን ይህንን የመሐመድን ታሪክ ከተናገረ በኋላ ሽማግሌውን አየኸው ያንተ ነብይ ያለበትን ስፍራ አሁን ወስድሃለሁ። ለነገሩ የሚነገራችሁን አትሰሙም እንጂ ብዙ ጊዜ የእውነት መልእክተኞች ነግረዋችሁ ነበር። ነገር ግን እንዳታስተውል በዚህ ሰውዬ ትምህርት ልብህን አሳወርኩት ብሎ ጮኸ። ሰይጣንም ከዚያ እንዲህ በማለት ተናገረ። ለነገሩማ ራሱ መሐመድስ እኔ መጽደቄን አላውቅም ብሏችሁ ምናልባት ብሎ ነው ያስተማረው። እኔ ግን አሳወርኋችሁ፣ አሁንም እቀጣችኋለሁ ብሎ ሰውየውን ማጅራቱን ይዞ ወደሚንቀለቀለው እሳት ሲወረውረው እንደ እባብ ምላስ ስትቅበዘበዝ የነበረችው የእሳት ወላፈን ተቀብላው እየጮኸ ወደ ውስጥ አስገባችው። በኋላም የጌታ አይኖች መንታ እንባዎች እያወረዱ ሳለ እኔም በቢሊዮን የሚቆጠሩ በምድር ላይ ያሉ ሙስሊሞች ያላቸው አማራጭ ይሄ መሆኑ አሳዘነኝና ማልቀስ ጀመሩ። ጌታም ልጄ አይዞህ አታልቅስ፣ ለሙስሊሞች ብርሃን አድርጌሃለሁ፣ ለብዙዎችም መዳን ምክንያት ትሆናለህ፣ ለብዙዎችም መጥፋት ብሎኝ አንዱ የሲኦል ክፍል ተከፍቶ በብርሃን ሉላችን ውስጥ ሆነን ወደ ውስጥ ገባን። እውነተኛው ዓለም ሲገለጥ ውስጠኛው የሲኦል ክፍል። እስካሁን የታዘብኩት እርኩሳን መናፍስቱ እኛ እናያቸዋለን እንጂ እነርሱ ፈጽሞ አያዩንም ነበር። ሲኦል ውስጥ እንደገባንም ክፋት፣ ጥላቻ፣ ነፍስ ግድያ፣ ዝሙት፣ ውሸት፣ ሟርት፣ ጠብ፣ ክርክር፣ መመኘት፣ ዘፋኝነት ወዘተ የሥጋ ፍሬዎችን ስያሜ የያዙ ብዙ የአጋንንት የጦር ሰፈሮችን ማየት ቻልኩ። ገርሞኝም እነዚህ ደግሞ እዚህ ምን አመጣቸው እያልኩ ሳስብ ሳለ ጌታ ልጄ እነዚህ ሁሉም ወደ ምድር እየሄዱ ሰዎችን ለተለያየ ዓላማ የሚጠቀሙበት የራሳቸው የእዝ ጣቢያ ነው አለኝ። ወደ ውስጠኛው ክፍል ስንገባም በቢሊዮን የሚቆጠሩ እጅግ ብዙ ትንንሽ የእሳት ጉድጓዶች ነበሩ። ጉድጓዶቹ መጠናቸው 70 በ70 ሴንቲሜትር ሲሆን በውስጣቸው የማይሞቱ ትሎች ነበሩባቸው። እነዚህ ጉድጓዶች ደረጃ ያላቸው ሲሆን የተለያዩ ትልልቅ ጉድጓዶች ውስጥ እንዳሉ ለመገንዘብ ቻሉ። ጉድጓዶቹ ከራሳቸው ወጥቶ እንደሚገነፍል እሳተ ገሞራ ሆነው ጥልቀታቸው ከዚህ እስከዚህ የማይባል ነበር። ወደዚህ ጥልቅ ገደል ከተጣሉ ለዘላለም ቁልቁል እንደሚወርዱ ፍጻሜም የሌለው መውረድ እንደሆነ ተረዳው። በእነዚህ ትልልቅ ጉድጓዶች ውስጥ ባሉት እነዚያ ትንንሽ ጉድጓዶች ውስጥ ሆነው ሰዎች እየተቃጠሉ መጨረሻ የሌለው መውረድ ሁሌም ይወርዳሉ። ከአንዱ የእሳት ጉድጓድ አፋፍ ላይ ቆመን ስንመለከት ወደ ላይ ከሚንተከተከው ፍም ውስጥ ሰዎች ብቅ ይሉና ጌታ ሆይ አድነን ብለው መልሱን እንኳን ሳይጠብቁ የሚጠባበቃቸው እርኩስ መንፈስ ወደ ውስጥ አናታቸውን በጥልቅ የእሳት መዶሻ እየመታቸው እንዲመለሱ ያደርጋቸው ነበር።
ከእነዚህ ከሚቃጠሉት ውስጥ አንዳንዶቹ እርኩሳን መናፍስቱ ራሳቸው ነበሩ። ከላይ ቆመው ለመውጣት የሚሞክሩትን ሰዎች የሚደበድቡትና ወደ ውስጥ የሚመልሱት እርኩሳን መናፍስት ራሳቸው ሳይቀሩ እየተቃጠሉ፣ ነገር ግን አምላክን መሳደባቸውን አይተውም ነበር። ሆኖም እነዚህ እርኩሳን መናፍስት እኛ እናያቸው እንጂ እነርሱ ግን እኛን አይመለከቱም ነበር። ሰዎች የሆኑት ግን እየተቃጠሉም ቢሆን እኛን ያዩን ነበር። ቀደም ሲል ከሰይጣን ጋር ቃለ ምልልስ ሲያደርግ የነበረው ሁለማ ሼኪ እየጮኸ መሐመድ ወዳለበት የእሳት ጉድጓድ ሲጣል ከመሐመድ ጀምሮ ጉድጓዱ ውስጥ የነበሩት ብዙዎቹ ሙስሊሞች ፈገግ ሲሉ ተመለከቱ። የራሳቸው መቃጠል ሳያንስ ሌሎች ወደዚህ አስከፊ የእሳት ጉድጓድ ሲጣሉ የጨለመ ፈገግታ ያሳዩ ነበር። እኔም ለምን በሰው ውድቀት ይደሰታሉ ብዬ እያሰብኩ ሳለው ጌታ ልጄ እዚህ ያሉት ሰዎች እኮ በምድር ላይ በነበሩበት ወቅት የነበራቸው ስሜት ሁሉ በ10 እጥፍ አድጎ ነው የሚሰማቸው። ብዙዎቹ በምድር ሳሉ ከራሳቸው ማግኘት ይልቅ የሌላው ማጣትና ሐዘን የበለጠ ያስደስታቸው የነበሩ ናቸው አለኝ። እኔም አንዳንዶቹ እንደውም እግዚአብሔር ጨካኝ ስለሆነ ነው እንጂ ለምን ሲኦልን ሰራ ብለው ንስሐ ከመግባት ይልቅ ጣቶቻቸውን ወደ እግዚአብሔር ቀስረው ሲሳደቡ ተመለከቱ። እውነተኛው ዓለም ሲገለጥ ጓደኛዬ በሲኦል ውስጥ እነ መሐመድ ወዳሉበት ጉድጓድ ተጠግተን ስንመለከት ከመካከላቸው አንድ ወጣት ወዳለበት ጉድጓድ ቀረብን። ወጣቱ በልጅነቴ አውቀው የነበረ መሆኑን አስተዋልኩኝ። ከዚያም ወጣቱ ስሜን እየጠራ እና እባክህ ኢየሱስ ከዚህ አውጣኝ እያለ ይጮህ ጀመር። ያን ጊዜ ወጣቱን ቀርቤ ሳየው በጣም ገርጥቷል። ስጋው በራሱ ጊዜ በእሳቱ እየተተለተለ እየተበጣጠሰ ይወድቅ ነበር። ሲያወራ እንኳን ሙሉ ፊደሎችን በትክክል መጥራት አይቻለውም ነበር። እኔም ጌታ ሆይ ይህን ሰው አውቀዋለሁ እኮ እባክህን አውጣው እያልኩ አለቅስለት ጀመር። ጌታም አሁን ፍርድ አብቅቷል፣ በሕይወት እያለ 2 ጊዜ ወደ ቤቴ አምጥተኸው ነበር ታስታውሳለህ ሲለኝ አሁን ጌታ ሆይ አልኩት። ታስታውስ እንደሆነ የሁለተኛው ቀን ጌታን ተቀበል ብለኸው በአፉ ጌታን ተቀበልኩ ብሎ ነበር፣ ልቡ ግን እንደዚያ አልነበረም አለኝ። ወዲያውም በነጋታው ከጓደኞቹ ጋር ጫት እየቃመ እየፎገረ የሆነውን ለጓደኞቹ ሲነግራቸውና ሲሳሳቁ ጌታ አሳየኝ። ጌታም ንግግሩን ቀጥሎ እንዲህ አለኝ። ከዚያም በተለያዩ ሰዎች አማካኝነት ብዙ እድል ሰጠሁት፣ እርሱ ግን ፈጽሞ ሊመለስ አልቻለም አለኝ። በኋላም አንድ ቀን ጫት ሲቅም ለስላሳ ትን ብሎት ልክ ሐኪም ቤት በር ላይ ሲደርስ ተዝለፍልፎ ሲወድቅና ሲሞት አሳየኝ። እነዚህ እንደዚህ በቃሌ የሚዘብቱትን ልመናዬንና ጥሬን እምቢ የሚሉትን ፌዘኞች መጨረሻቸው ይሄ መሆኑን ንገራቸው አለኝ። ወደ ሌላኛው ጉድጓድ ልንሄድ ስንልም ያወጣት መሳደብና ጌታን ማንቋሸሽ እንዲሁም እኔን መክሰስ ጀመረ። እንዲህም አለ፣ ምን ስለሆነ ነው እርሱ? አላውቀውም እንዴ? አብረን እኮ አጭበርብረናል፣ ሴት ደፍረናል፣ እንዲያውም እርሱ ነው ያስደፈረኝ። እርሱ ራሱ እዚህ ካልመጣማ እግዚአብሔር የለም ሲል ከተለያየ ጉድጓድ ውስጥ ያሉ ነፍሳት የእርሱን ድምፅ አስተጋቡ፣ በጭብጨባም ድጋፋቸውን ገለጹ። ያን ጊዜም እኔ ልብ ውስጥ ፍርሃት ገባ። እውነቱን ነው፣ እኔ ነኝ እንዲደፍር ያነሳሳሁት እያልኩ ራሴን መክሰስ ጀመርኩ። በሕይወት ዘመኔ ያደረግኳቸው ኃጢአቶች ሁሉ በዓይነ ሕሊናዬ እንደነበሩ ሆነው ይታወሱኝ ጀመር። ከዚያም ከጌታዬ ወደ ኋላ ቀረት እንደማለት አልኩኝ። ወዲያውም ሥጋዬ ከሙቀቱ የተነሳ መኮማተር ጀመረ። የዚህን ጊዜ ልጄ ና ብሎ ጌታ እጄን ይዞ ወደ ብርሃን ሉላ ውስጥ አስገባኝ። አቅምም አጣሁኝ። የብርሃን ሉላ ውስጥ ተዝለፍልፌ ወደቅሁኝ። ጌታም እጁን ሰዶ ዳሰሰኝ እና ከህመሜ ተፈወስኩኝ። ጌታም እንዲህ አለኝ፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። ለምን ልብህን ሰጠኸው? እርሱ እኮ የተፈረደበት በሠራው ኃጢአት ብቻ ሳይሆን እኔን የሕይወቱ ቤዛ አድርጎ ባለመቀበሉ ነው። ስለዚህ ወደፊትም አንተ ማን ሆነ ነው አናቅህም ወይ እያሉ
አሮጌ ፋይልህን እያገላበጡ የሚከሱን ሰዎች በምድር ላይ ሰይጣን አዘጋጅቷል። አገልጋዮች ናቸው ከምትላቸው እንኳን ብዙ ፈተና ይጠብቀሃል። ነገር ግን አይዞ፣ እኔ ከአንተ ጋር እሆናለሁ። ክሳቸው ይሻራል፣ አይችሉህም። ኃይሌን ሰጥቼሃለሁ። ማስተማርህን እና የነገርሁህን መናገርህን ቀጥል፣ አትቁም። ማንም ሊይዝህ አይችልም ብሎኝ በፍቅር ዓይኖቹ ትኩር ብሎ ሲመለከተኝ በረታው። ልቤም እንደ ሌላ ሰው ሆነና ጸና። ጉዟችንንም ቀጠልን። ስንሄድም ሳለን እኔን ይዞበት ከነበረው እጁ ደም ሲፈስስና ወደ እኔ ሰውነት ሲወርድ ታወቀኝ። ከመቅጽበትም ሁለመናዬ በደሙ ተሸፈነ። የእኔ ደም ከየትኛውም በደልህ አንጽቶሃል። ይሄ የጠላት ፍላጻ ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለ አንተ የሚማልደው ክርስቶስ ኢየሱስ ነው። ከእኔ ፍቅር ማን ይለይሃል? መከራ ወይንስ ጭንቀት ወይንስ ስደት ወይንስ ረሃብ ወይንስ ራቁትነት ወይንስ ፍርሃት ወይንስ ሰይፍ? በዚህ ሁሉ ግን በወደድኩህ በእኔ ከአሸናፊዎች ትበልጣለህ። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከእኔ ማንም ሊለይህ አይችልም አለኝ። እውነተኛው ዓለም ሲገለጥ። ታዋቂው የፖፕ ሙዚቃ አቀንቃኝ። ጉዟችንን ወደ ሌላኛው የእሳት ክፍል አደረግን። ከዚያም በምድር ቆይታቸው ከመናፍስቱ ዓለም ጋር አብረው በቀጥታ ይሰሩ የነበሩ የዓለማችን ቁጥር 1 ተብለው የተሰየሙ ሰዎች የሚገኙበት የእሳት ክፍል ጋር ደረስን። ጌታም እነዚህ አሁን የምትጎበኛቸው ሰዎች በምድር ላይ በነበሩበት ወቅት በእነርሱ ስም በአየሩ ላይ ሆኖ የሚሠራ ኃይል ሆነው ሰይጣንን ያገለግሉት ነበር። ይህ መንፈስ አሁንም ድረስ በምድር ላይ በእነርሱ በተሰሩ ሥራዎች ላይ ይሠራል። ለምሳሌ እዚያ ጋር የምትመለከተው ታዋቂው የፖፕ ሙዚቃ አቀንቃኝ ነው አለኝ። ዘፋኙም ጌታ ወደ እርሱ ሲመጣ አቀርቅሮ ዓይኑ ሲቀላ ተመለከትሁት። ከዚያም ልክ እንደ ቫምፓየር ሁለቱ የውሻ ክራንቻዎቹ ሾለው ሲረዝሙ ታዩኝ። ጌታም ዝም ብለህ ተመልከተው አለኝ። እያየሁትም ጥርሳቸው ልክ እንደ መጋዝ ቢላ የሆኑ ትሎች በዓይኑና በአፉ እንዲሁም በጆሮው ብቻ በሁሉም የሰውነቱ ክፍሎች ሥጋውን እየፈተፈቱ ቆራርጠው አጥንቱን ይገዘግዙት ጀመር። የትሎቹ ብዛትም በምድር ላይ ዘፈኑ በተሰማ ቁጥር ይጨምራል። የሚሰቃይበትም ሰዓት በዚያው ልክ ይጨምራል። እጆቹ ከጉድጓዱ ግድግዳ ጋር በጋሉ ሰንሰለቶች ግራና ቀኝ ተወጥረው ታስረው ነበር። ብቻ ምን አለፋችሁ ዕድሜ ልኩን የሚያሳልፈው እንደዚሁ እንደሆነ ያስታውቅ ነበር። ከዚያም ትሎቹ ከላዩ እየተተረማመሱ ሲወድቁ በመቀጠልም እንደገና አጽሙ በእሳት ሲቃጠል ይጮህ ጀመር። ጌታ ሆይ አንድ ጊዜ ብቻ ከዚህ አውጣኝ፣ እባክህ ተመልሼ ለዓለም ሕዝብ ስለ አንተ ልዘምር፣ እባክህን ኢየሱሴ እያለ ሲለምነው ሳለ የጌታን ፊት ሳየው እንባው መንታ መንታ ሆኖ ከዓይኖቹ ይፈስ ነበር። ጌታም እንዲህ አለ፣ ብዙ ጊዜ ከሕፃንነትህ ጀምሮ መንገዴን አሳየሁ፣ ብዙ መልእክተኞችም ላኩብህ፣ ነቢያትንም ጭምር። ነገር ግን ከእኔ ይልቅ ሀብትና ዝና በለጡብህ። ሁልጊዜ ነገ አንድ ቀን ነበር መልስህ። ነገር ግን ያ አንድ ቀን ሳይመጣ አንተ ወደዚህ ስፍራ መጣህ። በመጨረሻም ለዚህ በቃ። የታል ከሰይጣን ጋር የገባኸው ቃል ኪዳን? እርሱ ውሸታም የውሸትም አባት ነው አለ ጌታ። ከዚያም ዘፋኙ ሰራልኝ እያለ መጮህ ጀመረ። በዚህ ጊዜ ራሱን ዘፋኙን የመሰለ መንፈስ መጣና ምን አልክ አንተ? ማንን ነው የምታማው? እያለ በወፍራም የጋለ የኤሌክትሪክ ሽቦ መሳይ አለንጋ ገረፈው። ከዚያም የእሳቱን ኃይል ጨመረው። እየተሳደበም ሁለተኛ ሥራ ብታስፈታይ ነግሬሃለሁ ብሎት ወደ ምድር ተምዘግዝጎ ሲወርድ ተመለከቱ። ከዚያም በዚህ ዘፋኝ በተሰሩ የቪዲዮ ፊልሞች ውስጥ እንዲሁም በዘፈኖቹ እና በፖስተሮቹ ውስጥ ገብቶ ቫምፓየር መሳይ ጥርሶቹ ላይ አርቴፊሻል ጥርስ ሰክቶ አመሳስሎ የሚያስጠላ ፈገግታውን እያሳየ ሰዎችን ወደ ሞት መንዳቱን ተያያዘው። እዚያው በቆምንበት ስንመለከት አንዲት የምታምር ወጣት የቤተ ክርስቲያን አስመላኪና የአምልኮ መሪ
ከፍቅረኛዋ ጋር በአይፓድ ስልኳ የጆሮ ማዳመጫ ኤርፎን የዚህን ዘፋኝ ሙዚቃ እያዳመጠች ይኸው ክፉ በዘፋኙ ስም የሚሰራ መንፈስ ገብቶባት ራሷን መቆጣጠር እስከማትችል ድረስ በደስታ ሰክራ በጉዞ ላይ መሆኗን አስረስቷት የጆሮ ማዳመጫዋን ጓደኛዋ ጆሮ ላይ እየሰካች ስማው እያለች ሳለች 140 ኪሎ ሜትር በሰዓት ይሄድ የነበረው ቶዮታ መኪና እንደ አንድ ጥይት ተተኩሶ መንገድ ስቶ ተገለባበጠ። ከዚያም የሰይጣን ጭፍሮች እነዚህን ሁለት ልጆች እየተሳለቁባቸው ወደ ሲኦል ይዘዋቸው ሲመጡ ተመለከቱ። ያን ጊዜ ይህ ዘፋኝ ሊያወራን እየፈለገ የእሳት ጎርፍ ሲወስደው አየው። ብቅ ጥልቅ እያለ አድኑኝ የሚል ጩኸት እያሰማ በእሳቱ ተከደነ። በዚህ ስፍራ የሌሎች ታዋቂ የሆኑ ዘፋኞች የእሳት ጉድጓዶችም ነበሩ። እውነተኛው ዓለም ሲገለጥ ኢትዮጵያዊው አጼ። ጉዟችንን በሲኦል ውስጥ ቀጥለናል። ከዚያም አንድ ጽሑፍ ተመለከትሁኝ። የይሁዳ ንጉሥ ይላል። በጣም ተገርሜ ማን ይሆን ብዬ ተጠግቼ ብመለከት የእኛው አገር የቀድሞ መሪ መሆናቸውን ተረዳው። እርሳቸውም ልክ እንደ ዘፋኙ ሁሉ እጃቸው ግራና ቀኝ ታስሮ የክቡር ዘበኛ አይነት ቆብ ደፍተው ነበር። ጌታን እንዳዩትም እባክህን እግዚእነ ኢየሱስ ክርስቶስ ወይ ማረኝ እያሉ ሲያለቅሱ ያን ጊዜ አንድ እጅግ የሚዘገንን ዘንዶ በመቀመጫቸው ገብቶ በአፋቸው ወጣና ማረኝ ማን ነው የሚምርህ? እኔ በአንተ ስም እየተመለኩኝ ነው። ምን ነካ ስዩም እግዚአብሔር እያለ በማሽሟጠጥ ተናገረ። በአንተ ስም የሚያመልኩኝ ብዙ ሚሊዮን ተከታዮች አሉኝ። ሰማ ሲልም አንባረቀባቸው። ሽማግሌውም አንተ ከይሲ አሳትከኝ አሉ። እኔንም እንዲህ አሉኝ፣ ልጄ እባክህ ለአገሬ ልጆች እኔ ሞቻለሁ፣ እኔ ተሳስቻለሁ፣ ሰይጣን ነው በውስጥ ያድሮ እኔ እንደማልሞት የነገራችሁ፣ እባካችሁን ስቃይን አታብዙት እያሉ መጮ ሲጀምሩ በጉድጓዱ ውስጥ ባሉት ትሎች ሰውነታቸው በሙሉ ተከደነ። እኚህ ኢትዮጵያዊ አጼ ባሉበት አካባቢ የሌሎች የቀድሞ የአገር መሪዎችና አጼዎች የእሳት ጉድጓዶችም ነበሩ። እውነተኛው ዓለም ሲገለጥ ሊቀ ጳጳሳቱ። ከአጼው ጉድጓድ እልፍ ስንል የሮሙን ሊቀ ጳጳስ አገኘናቸው። እሳቸውም በተመሳሳይ ሰንሰለት ታስረው በማይቆም እሳት እየተቃጠሉ በማይሞቱ ትሎች እየተበሉ ነበር። ወደ ቀጣዩ ክፍል ስናልፍ ደግሞ የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስን አገኘናቸው። እሳቸውም እጃቸው ግራና ቀኝ ታስሮ በእሳት ዲን መካከል ቆመው በትል እየተበሉ ይንሰቀሰቁ ነበር። ጌታንም ሲያዩ ደንግጠው አንተም እዚህ መጣ አሉና ወይኔ ተቃጠልኩ እያሉ መጮህ ጀመሩ። ከዚያም ወየኔ ነገር አምላኬ እግዚእነ ኢየሱስ ክርስቶስ እባክህን ማረኝ፣ አንዴ ብቻ አውጣኝ፣ ቃል እገባለሁ፣ ለሁሉም እውነቱን እናገራለሁ እያሉ ይጮሁና ይጨቀጭቁት ጀመር። ጌታም በቃ አሁን ፍርድ ተላልፏል። ያኔ ወጣት ሆነ አሜሪካ ሳለ ስነ መለኮት ትምህርት ቤት ስትማር እውነቱን ገለጽሁልህ። ወደ ኢትዮጵያ ስትመጣም ይህን ትልቅ ቦታ ስሰጥ ቤተክርስቲያኗን ወደ እውነቱ እመልሳለሁ ብለኸኝ ነበር። ጠበቅሁ። አንተ ግን የሰጠውህን መንፈሳዊ ስልጣን ለአንተና ለዘርህ መንደላቀቂያ አደረግከው። በዚያም አልበቃህ ብሎ በውስኪ መራጨት ሆነ ሥራ። ሀብትን ወደድህ፣ ጠፊውን አፈቀረ። የንዋይ ፍቅር ልብህን አሸፈተው። እውነትን መፍረድ ተሳነ። ከየት አንስቼ ከፍ እንዳደረግኩ ረሳ። ብጠብቅህም ትውልድን ማሳሳት ሆነ ሥራ። በሰጠሁ የሰላም ወንጌል መስቀል ባረክህበት። የአልኮል አፍቃሪ ሆንክ። ስለዚህም ሥራህን ረሳ። ቤተክርስቲያን የመንፈሴ ማደሪያ መሆን ሲገባት የወሮ በላና የሸቃጮች ማደሪያ አደረግካት። ይባስ ብለህ በቃሌ ላይ ሌላ ተጨማሪ ጽሑፍ ጨመር። ብዙ ጊዜ የንስሐ ጥሬን አልሰማህም አላቸው።
በዚህ ስፍራ ብዙ የኦርቶዶክስና የካቶሊክ የእምነት አባቶች፣ ቄሶች፣ ጳጳሶች እና አገልጋዮች እንዲሁም ሐሰተኛ ፓስተሮችና ነቢያቶች ከነ ምእመኖቻቸው በእሳት ጉድጓዶች ውስጥ ተጥለው እየተቃጠሉ ሲሰቃዩ ተመልክቻለሁ። በእሳት ዲንም ተከድነው ማለቂያ የሌለው ለቅሶና ሲቃ ያሰሙ ነበር። እውነተኛው ዓለም ሲገለጥ የእሳት ወንዝ። ሲኦል እጅግ በጣም መጥፎ የሆነ ጠረንና የሞት ሽታ የነገሰበት ቦታ ነው። የሰዎች የሲቃ ጩኸት እዚህም እዚያም ይሰማል። እጅግ ዘግናኝና ቀፋፊ የሆነ ቦታ ነው። በውስጡም የሞት ባህር የተባለ የእሳት ወንዝ እጅግ ብዙ የሰው ልጆችን የሲቃ ጩኸት እያስተጋባ በሲኦል መካከል ያልፍ ነበር። ይህም የእሳት ወንዝ ልክ እንደ ፏፏቴ በሰዎች አሰቃቂ ጩኸት ተሞልቶ ይጎርፍ ነበር። ይህ ወንዝ እንደ እሳተ ገሞራ ከተራራ እንደሚፈልቅ ከሲኦል ልብ አካባቢ ነው ያለማቋረጥ የሚፈልቀው። መዳረሻው ወደማይታወቅ ስፍራ የሚፈሰው ይህ ወንዝ አንዳንዴ ወደ ደም ይቀየራል። በዚህን ጊዜ በየጥጋ ጥጉ ያሉ ርኩሳን መናፍስት እየተወረወሩ ወደ ወንዙ እየገቡ ልክ እንደ ውሃ በሰዎች ደም እየታጠቡ ያሽካካሉ። ልክ እንደ ሰዎች አይነት የፌዝ አይነት ጫጫታ ያሰማሉ። ወደ ደም ተቀይሮ የነበረው ወንዝ ወደ እሳት ሲቀየርባቸው ያን ጊዜ የምራቸው ልክ እንደ ሰዎቹ መጮህ ይጀምራሉ። ከዚያም ጎርፉ ወደ ዳር የገፋና የተፋቸውን መናፍስትና ሰዎች ወደ ውስጥ የሚጠርግ አካፋ የያዘ አንድ ግዙፍ እርኩስ መንፈስ እየጠረገ ወደ ውስጥ ይመልሳቸዋል። ከዚህ የእሳት ወንዝ ውስጥ የሚወጡ መናፍስት ናቸው አንዳንድ አጋንንታዊ ተልእኮዎችን እንዲፈጽሙ ወደ ምድር የሚላኩት። ያኔ ታዲያ በደስታ ነው ክፋትን በሰው ሐሳብ ውስጥ ዘርተው መጥፎ ተግባር የሚፈጽሙት። ለዚህም ነው በየትኛውም ቦታ ላይ ያሉ መናፍስት እጅግ ጨካኝ የሚሆኑት። ወደ ማንኛውም ሰው ሲላኩ በበቀልና በንዴት ነው ከዚህ የእሳት ወንዝ ወጥተው የሚበሩት። ወደ ምድር መላክ በአንጻራዊ የሆነ እረፍት ስለሚሆንላቸው ነው። ሁሉም በሚያስብል ደረጃ ሰይጣን ራሱ ከላካቸው 200 እጥፍ ነበር ተግባራዊ አድርገው የሚመለሱት። ስራቸውን በዚህ አይነት ደረጃ በትጋት ካልፈጸሙ እነርሱ ራሳቸው ናቸው ሰውየውን ቦታ ተክተው የሚቃጠሉት። ይህን አካፋ ይዞ ከእሳቱ ወንዝ ዳር የሚቆመው ግዙፍ እርኩስ መንፈስ ለዚህ ወደ ምድር ለሚደረግ የክፋት ተልእኮ አካፋውን ወደ ወንዙ ይከትና የተወሰኑትን መናፍስት ወደ ውጪ ወረውራቸዋል። በቢሊዮን ከሚቆጠሩት በወንዙ ውስጥ ሆነው ከሚቃጠሉት መናፍስት መካከል 1000 ገደማ የሚሆኑትን ለተልእኮ በአንድ ጊዜ በአካፋው ወደ ውጭ ያወጣቸዋል። በዚያ ላይ ደግሞ አንድ እርኩስ መንፈስ ጥፋት ካጠፋ እና ስራውንም በአግባቡ ካልፈጸመ ቢሊዮኖቹ ውስጥ ነው የሚጣለውና እድሜውን ሁሉ የሚሰቃየው። ምክንያቱም ሰይጣንና ሰራዊቱ ይቅርታ የሚለውን ቃል ፈጽመው አይሰሙም። ጌታም ከሰይጣን ዙፋን ፊት ወደ እሳት ወንዙ ውስጥ የሚጣሉትን በመቶ ሺዎች የሚቆጠሩ እነዚህን እርኩሳን መናፍስት አሳየኝ እና እንዲህ አለኝ፣ ልጄ እነዚህ ልጆቼን ተዋክተው አሸነፍን ብለው ከተሸለሙ በኋላ ልጆቼ በመንፈስ ቅዱስ ተወቅሰው ወደ እኔ በምህረት በመመለሳቸው በእነርሱ ፈንታ ነው እርኩሳን መናፍስቱ እንዲቀጡ ክፉ የፈረደባቸው አለኝ። አንዳንዶቹ ሰይጣን እግር ስር ወድቀው አንድ ዕድል እንዲሰጣቸው ለመኑት። ያላቸውን ኃይል ሁሉ ተጠቅመው ብዙ ክርስቲያኖችን አስተው እንደሚያመጡለት ቃል እየገቡ ለመኑት። እርሱም የእርኩስ ሳቁን ከሳቀ በኋላ ወደ ምድር ላካቸው። እነዚህ እርኩሳን መናፍስትን በበቀል ወደ ምድር ወርደው ወደ የመጡበት ክርስቲያን ቀርበው የልቡን በር እስከሚከፍት ከዓይኖቻቸው እሳት እየተፉ ይጠባበቁ ጀመር። በኋላም የኃጢአት ሐሳብን ወደ ውስጡ በጆሮው ጭምር እያንሾካሾኩ ይነዘንዙ ነበር። በክርስቲያኖች ውስጥ የክርስቶስ ደም ስላለ ወደ ውስጣቸው መግባት አይችሉም። ከዚያም ከክርስቲያኖቹ የአንዳንዶቹ ሥጋ ለመጣው ሰይጣናዊ ሐሳብ ድጋፉን ይሰጣል። እንዲህም ይላል፣ ዓለም 9 ናት፣ 10 አትሞላም። ምን አስጨነቀ? ሞት እንደው አይቀር። ዛሬ ሳለ ቀኔን ልጠቀም፣ ምን አሳቀቀኝ ይላል። ሥጋዊ አእምሮአቸው ውስጥ ደግሞ ከሞት በኋላ ስለሚለው የእግዚአብሔር መንፈስ ጥያቄ ይኑር አይኑር አላውቅም፣
በዓይኔ አላየው። ዝም ብለህ ነው ነጮቹ ሃይማኖትን የፈጠሩት። ዝም ብለው ነው ነጮቹ ሃይማኖትን የፈጠሩት። ለቀኝ ግዛት ነው፣ እግዚአብሔር የሚባል ነገር የለም ያሉት ልክ ነው እያለ በህሊናው እያሰላሰለ ሳለ ሰይጣን ሐሳቡ እንደተሳካለት ተመልክቶ እርኩስ የሆነ ሳቁን ይስቃል። ከዚያም ሰውየውን ልክ እንደ ፈረስ እየጋለበው የእርሱን ሐሳብ የሚደግፉለትን ማስታወቂያዎች እንዲያነብ እንዲሁም ሐሳቡን የሚደግፉለት ፊልሞች ወደሚታዩበት ፊልም ቤቶች ይወስደዋል። ስለ ክህደት የሚያወሩ መጽሐፍት የሚያገኝበትን እድል ይፈጥርለታል። የሚያገኛቸውን ሰዎች እንኳን ዓላማውን የሚያሳኩ እንዲሆኑለት ሰይጣን ይመርጥለታል። ከዚያም ክርስቶስን ካስካደው በኋላ የመጠጥ፣ የጫት፣ የሐሽሽ ሱሰኛ ያደርገዋል። የገቢ ምንጭ እንዲያጣ አያደርገውም። ሁሉን ባስፈላጊው ጊዜ የሚያገኝበትን ሰይጣናዊ መገለጦች ይሰጠዋል። ለምሳሌ ምን ቢሰራ የተሳካለት የንግድ ሰው መሆን እንደሚችል ይገልጥለታል። እውነተኛው ዓለም ሲገለጥ ቡድሃ በሲኦል ውስጥ እያንዳንዱ የእምነት አይነት በየራሱ ስም የእሳት ጉድጓድ ነበረው። በዚያም እየተመለከቱ ሳለ አንድ ዕድሜው እስከ 80 ዓመት የሚገመት የህንድ ሽማግሌ በሲኦል ውስጥ በመቃጠል ላይ ነበረ። በምድር ላይ ያከናወናቸውን ነገሮች እየተመለከትሁ ነበር። ይህ ሰው በህንድ አገር ካፒላቫቱ ኔፓል በምትባል ግዛት ውስጥ ይኖር ነበር። ወጣት ሳለ ዕድሜው ለጋብቻ ሲደርስ ሚስት ቢያገባም ነገር ግን ልጅ የወለደው በ29 ዓመቱ ነበር። በአካባቢው የተለያዩ በጥንቁልና የሚተዳደሩ ሰዎች ሞልተው ነበር። እያንዳንዱ በዚያን ዘመን የነበረው ሰው ሁሉ ወደ አንደኛው ጠንቋይ ቤት በመሄድ የአማልክት ተገዢ መሆን ነበረበት። ነገር ግን ይህ ወጣት አባቱ የአካባቢው ገዢ ስለነበሩ በዚሁ ምክንያት ከልጅነቱ ሰው ሁሉ እየወደቀ እጅ ሲነሳው ያደገ የንጉሥ ልጅ ነበር። ነገር ግን እነዚህ በአካባቢው ያሉ ጠንቋዮችና አማልክቶች እኩል የአካባቢው አስተዳደር ጋር በህብረተሰቡ ይከበሩና ይመለኩ ስለነበርና እንዲያውም አንዳንዴ ህዝቡ ከአባቱ አስተዳደር አስበልጦ ለአካባቢው አማልክቶች ይገዛ ስለነበር አባቱ ይህ ጉዳይ ያበሳጫቸው ነበር። ይህን የተመለከተው ይህ ወጣት አንድ መላ መዘየድ እንዳለበት ያሰላስል ጀመር። ይሁንና ያሰባቸው መላዎች በሙሉ ህብረተሰቡ ለአማልክቶቹ በሚሰጠው ከፍተኛ ቦታ ምክንያት ሲበላሹበት ከቆዩ በኋላ ለምን እኔስ የአምልኮ ቤተ መቅደስ አላሰራም? ከእነዚህ በአካባቢያችን ሁሉ ካሉ አማልክቶች በላይ የሆነና የሚያሳምን የእምነት ዶክትሪን ለምን አላዘጋጅም? ብሎ የእያንዳንዱን አማልክትና ጠንቋይ ቤት ሥርዓትና የአምልኮ ደንብ መከታተልና ማጥናት ጀመረ። ከዚያም በኋላ በ35 ዓመቱ በአንድ ምሽት ይህንኑ ሐሳቡን እያውጠነጠነ ሳለ የተሻለ ሐሳብ እንዳገኘ ተሰማውና በተቀመጠበት ዛፍ ስር በተመስጦ ማሰላሰሉን ያዘ። በኋላም ሰይጣን ምንም እንኳን ሁሉም የአካባቢው ሰዎች አረማውያንና አህዛቦች ቢሆኑም ነገር ግን አምላክ አለ እያሉ የተለያየ ጣዖት ስለሚያመልኩ አምላክ አለ ብለው ማመናቸው ያበሳጨው ስለነበር እንደዚህ ያለው ክፉ ሐሳብ ጥሩ አጋጣሚ እንደሆነ አስቦ ያሰላስለው የነበረውን ሐሳብ ለመደገፍና በደንብ ለማብራራት ተገለጠለት። ከዚያን ጊዜ ጀምሮ ስሙ ተቀይሮ ቡድሃ ተባለ። ራሱንም የሃይማኖት መምህር አደረገ። ሰይጣንም በውስጡ ያሳደረውን ሁሉ እየጻፈ ለ45 ዓመታት አስተማረ። በአምስት ጓደኞቹ አማካኝነት በህዝቡ ውስጥ አስተሳሰቡ እንዲሰርጽ በማድረግ በጀመረው አስተምህሮት ከአባቱ በተሻለ ሌሎች ግዛቶችን ጭምር የእምነት አባትም የአካባቢውም ገዥ በመሆን ማስተዳደር ቻለ። በዚያን ዘመን ያስተምራቸው የነበሩት አስተምህሮቶች ነፍስ ዘላለማዊ አይደለችም፣ ሰው ከሞተ በኋላ እንደገና ሌላ ፍጥረት ለምሳሌ የቤት እንስሳ ይሆናል የሚሉ ነበሩ። ቡድሃ የሚለው ስያሜ በአካባቢው ቋንቋ የበራለት አዋቂ ማለት ነው። ስሙን በመቀየር የራሱን ቤተ መቅደስ በማሰራት ፈጣሪ የሚባል ነገር የለም በማለት አምላክን ይክድ ነበር። የሰው ሕይወት በሙሉ መወለዱ፣ መኖሩ፣ መሞቱ ሁሉም ጉዳት ነው፣ ለዚህም ተጠያቂው ማንም ነው የሚል አደናጋሪ ትምህርት ያስተምር ነበር። በተለያየ መቅደስ ውስጥ
ሰው በአካል ቁጭ ብሎ በማሰላሰል በተመስጦ በመስኮት መኪና መብረር፣ በተመስጦ በመለኮት መኪና መብረር እና ወደ ተለያዩ አገር መሄድ ይችላል ብሎ ያምን ነበር። ሰው ሁሉ የራሱን አምላክ መፍጠር ይችላል። ይህች ዓለም ዓይን የሌላት እውር ናት። ጥቂቶች ብቻ አጥርተው ያዩባታል። ለጥቂቶች ስኬት ነው ሰው የሚኖረው ብሎ የተለያየ ትምህርት በማስተማሩ እርሱ ከሞተም በኋላ ተከታዮቹ አስተምህሮቱን በማሻሻል ከአገሩ ከህንድ አልፎ እስከ ቻይና፣ ጃፓን፣ በርማ እንዲሁም ከቪየትናም እስከ ታይላንድ፣ ካምቦዲያ እና ኮሪያ በ20 አገሮች አስፋፍተውት ነበር። በዚህ ሰዓት በመቶ ሚሊዮኖች የሚቆጠሩ ተከታዮችን ለማፍራት የቻለ የሰይጣን መጠቀሚያ ነበር። ይሄ ሰው የሞተው በአጥንት ካንሰር ሲሆን ነገር ግን እስካሁን በሲኦል ውስጥም ሆኖ ቁስሉ በስጋውና በአጥንቱ ላይ ይታይ ነበር። በየዕለቱ ከነፍሳቸው ይወዱት የነበሩ ብዙ ተከታዮቹ እየተጋዙ ወደ ሲኦል ይገቡ ነበር። ነገር ግን ሁሉም ጽድቅና ኩነኔ የለም ብለህን ነበር፣ ለምን ዋሸህን እያሉ አስጨንቀውት አንዳንዴ በጥርሳቸው ጭምር ለመቦጫጨቅ ይጣጣሩ ነበር። ሰውየው ግን በእሳት ባህር እየተቃጠለ ለእርሱ በተዘጋጀለት ልዩ የማሰቃያ ቦታ በትል እየተበላ እንደቆመ እጆቹ በጉድጓዶቹ ውስጥ ወደ ግራና ወደ ቀኝ ተንፈራጠው በጋለ የብረት ሰንሰለት ታስረው ነበር። ልክ እርሱን የሚመስል መንፈስ ሲገርፈው እንመለከት ነበር። ከመከራው ብዛት የተነሳ ሁለመናው ተዳክሞ ነበር። ነገር ግን በዚሁ እርሱን በሚመስለው መንፈስ መሪነት በምድር ይህን የቡድሃ አስተሳሰብ የሚያሰራጩ መናፍስት ወደ ሩቅ ምስራቅ ሲበሩና እንደ ቀሚስ አይነት ነጫጭ ልብስ ለብሰው እንዲሁም በእጃቸው ከሰሌን የተሰራ የአየር ማርገብገቢያ ይዘው ለብዙ የእምነቱ መነኮሳት እንዲሁም አባላት የሞቱ የእምነቱ መሪዎችን መስለው በመገለጥ ሲዋሹና ሲያስቷቸው እናይ ነበር። ሕዝቡ ሁሉ እስካሁን ድረስ በጨለማ ውስጥ ነው ያለው። በአጠገባቸውም ሌላ የሂንዱ የእሳት ጉድጓድ ነበር። በዚህ ጉድጓድ ውስጥም ብዙዎች የምድር ኑሯቸውን ለማሳካት ብቻ በተለያዩ አማልክቶች እያመኑ የኖሩ እነርሱም በሞት ባህር ውስጥ ሰጥመው ነበር። ሌላው ደግሞ እምነት አልባ የሆኑ ማህበረሰቦች የሚለው ጉድጓድ ነበር። ይህኛውም ጉድጓድ በእሳት የተጥለቀለቀ ነበር። ነገር ግን በየቀኑ እጅግ ብዙ ሕዝብ ዘር፣ ቀለም ሳይለይ ከተለያዩ የዓለም አገራት ይጎርፍበት ነበር። ሰይጣንም እነዚህ እምነት የሌላቸውን ሲያገኝ አሁንስ እኔንስ አታምንም እያለ በማላገጥ ይጫወትባቸው ነበር። ወገኖቼ ታዲያ ለእያንዳንዳቸው መሳት ምክንያቱ ራሱ ሰይጣን መሆኑን ለመገንዘብ ቻልኩ። የሰው ልጅ ለዚያች አጭር ዘመኑ ለመኖር ከሰው በላይ የመሆን ህልሙ ለብዙዎች የሲኦል የመቃጠያ ምክንያት መሆኑ እጅግ ይገርመኝ ጀመር። ሁልጊዜ በዓለም ሳለን በምንኖርበት አካባቢ የበላይ ለመሆን እንዲሁም ሀብታም ለመሆን የሚመጡልንን ሐሳቦች ቁጭ ብለን ልናስብባቸው ግድ ነው። አለዚያ ከራስ አልፎ እስከ ዘር እንዲሁም ትውልድን በየዘመናቱ የሚቀጥፍ መርዝ ተክሎ ማለፍ ይሆናል ፍጻሜው። ሁልጊዜ ደግ መስሎን በምናውጠነጥነው ሐሳብና መፍትሄ ሰይጣን ሊጠቀምበት እንደሚችል ከዚህ ታሪክ መረዳት ይቻላል። ከአስተሳሰቦቹ ጀርባ ሆኖ በብዙዎች ልብ እየተመለከ የቡድሃን ምስል አሰቅሎ ያ በውስጥ ያለውን የሰው ልጆች ሁሉ ጠላትነት እርሱ ለዘላለም ተፈርዶበት ሰዎች ግን በሕይወት መመላለሳቸው በቅናት ዓይን እርር ብሎ በምቀኝነት ወደ ኢየሱስ ክርስቶስ ቤዛነት ሰዎች እንዳይገቡ አጥምዶ እየተበቀለ ነው የሚገኘው። ወንድሜ ልንገርህ፣ ቡድሃ ነኝ በማለት ከእሳት ባህር ማምለጥ እንደማትችል ልገልጽልህ እወዳለሁ። እውነተኛው ዓለም ሲገለጥ የዝሙት አዳሪዎችና የግብረ ሰዶማውያን የእሳት ባህር። በሲኦል ከሚገኙት የአጋንንት መጫወቻ የሆኑ ሰዎች መካከል ሌሎቹ ደግሞ ግብረ ሰዶማውያንና ዝሙት አዳሪዎች ናቸው። በሲኦል መካከለኛ አካባቢ የሚገኘው ይሄው ልክ እንደ እሳተ ገሞራ ያለማቋረጥ እሳት የሚፍለቀለቅበት ቦታ ከውስጡ የሚወጣው እሳት ወደ ሲኦል ማህፀን እየወረደ ይገባ ነበር። ይህ የእሳት ባህር በሐሺሽና በሲጃራ ሱስ እንዲሁም በአደገኛ ሁኔታ በመጠጥ ሱስ እንዲሁም በጫትና በሺሻ ሱስ የተያዙና ከላይ የጠቀስኳቸው ዝሙት አዳሪዎችና ግብረ ሰዶማውያን የሚገኙበት የእሳት ባህር ነው። እነዚህ
በዚህ ስፍራ ከተለያዩ የዓለም አካባቢዎች የተለቀሙ ሰዎች ስቃያቸው ከሌሎቹ በሲኦል ከሚገኙ ሰዎች ሁሉ ወደ 15 ከፍ ይልም ነበር። ሁሉም እጅግ ያልተገባ ክፉ ሥራ በላያቸው አድረው በነበሩ መናፍስት አማካኝነት በማከናወን ዘመናቸውን የጨረሱ ነበሩ። እነዚህ ሰዎች ልክ እንደ ታዋቂዎቹ የሰይጣን አገልጋዮች በእነርሱ ላይ ከፍተኛ ስልጣን የነበራቸው መናፍስት ነበሩባቸው። እነርሱም አደገኛ በሆኑ ክፋቶች እየሞሏቸው የተለያየ የተበላሸ ባህሪን በውስጣቸው ይገልጡ ነበር። ከእነዚህ በአደገኛ ሁኔታ የተሰቃዩ ከነበሩ ሰዎች መካከል አንዲት ኮሎምቢያዊት ሴትን ተመለከትን። ይህች ሴት ጌታን አይታ እባክህን ኢየሱስ እባክህን ማረኝ እያለች ትማጸን ነበር። ከሰመጠችበት የእሳት ጉድጓድ ብቅ ጥልቅ እያለች እየጮኸች ታለቅስ ነበር። ጌታም ሕይወቷን እንድረዳ በምድር ሳለች የነበራትን ምልልስ እንድመለከት አደረገኝ። ይህች ሴት ለተከታታይ 4 ጊዜ ሆዷ እስከሚያስታውቅ ድረስ አርግዛ ውርጃ ስትፈጽም ተመለከትኳት። እንዲሁም እጅግ ቆንጆ የምትባል ስለነበረች በቁንጅናዋ እየተመካች በገንዘብ ራሷን እንደ ዕቃ እየሸጠች ከተለያዩ ወንዶች ጋር የዝሙት ሥራዋን ትፈጽም ነበር። ምንም እንኳን በሕፃንነቷ ጌታን የምታውቅ ቢሆንም በዝሙት ቤቶች የተሻለ ሆኖ ለመታየት የተለያዩ ጠንቋዮች ጋር በመሄድ ሰይጣናዊ ስበት ያለው ቁዝሚ መድኃኒት አሰርታ በመንገድ ዳር ቤት ተከራይታ በዚያ መንገድ የሚያልፉትን ሰዎች በማነሳሳት አብረዋት እንዲተኙ ታደርግ ነበር። በዚህም ሥራዋ በቀን እስከ 80 ሰዎች አብረዋት እንዲተኙ ታደርግ ነበር። ከዚህ ገቢዋም በባንክ ገንዘብ አጠራቅማ ዘመናዊ መኖሪያ ቤት መስራት ጀምራ ነበር። ነገር ግን ይሄው ጥፋቷ ከቀን ወደ ቀን እየጨመረ በመምጣቱ እንዲሁ አብረዋት ከሚዘሙቱ ሰዎች መካከል አንደኛው በተደጋጋሚ አብሯት እየወጣ ያለውን ገንዘብ በሙሉ በመጨረሱ ሁሉ ጊዜ እየመጣ በነፃ አብራው እንድትወጣ ሲጠይቃት ዞር በል እንቢ ትለዋለች። ኋላም ይሄ ጎልማሳ በመበሳጨት ይዞት በነበረው ሳንጃ ሆዷን በመቀዳደድና ፍጹም ጭካኔ በተሞላበት ሁኔታ ከገደላት በኋላ ራሱን ለፖሊሶች ይሰጣል። በምድር ሆና የሰራችውን ቤት ብዙም ሳትኖርበት በሰራችው ክፋት ወደ መቀጣት እጅግም ወደ ክፉ ሞት መምጣቷን ለመረዳት ቻሉ። ኋላም የሚርመሰመሱ እባቦች ሲከድኗትና በየአካሏ ቀዳዳ ውስጥ ሲገቡና ሲወጡ እንመለከት ነበር። ሁሉም መርዛሞች ነበሩ፣ ይነድፏት ያሰቃዩት ነበር። እርሷንም ጌታ መልስ ሳይሰጣት እንዳለፍን ወደ ሌላኛው ጉድጓድ ስንደርስ ሌላ ኢትዮጵያዊት ሴተኛ አዳሪን ተመለከትን። ይህችም ሴት በተመሳሳይ በዚሁ ሥራ ላይ በምድር የተመላለሰች ነበረች። የኖረችውም በአዲስ አበባ 7ኛ በካሳንቺስ እንዲሁም በቺቺኒያ ሰፈሮች ነበር። በእነዚህ አካባቢዎችም ታዋቂ የሆነች ሴት እንደነበረች ለመረዳት ቻልኩኝ። ገና ከ14 ዓመቷ ጀምሮ ነበር ወደ እንደዚህ አይነት ተግባር የገባችው። ነገር ግን እጅግ ብዙ ጊዜ ያለማቋረጥ ከብዙ ሰዎች ጋር በየቀኑ ዝሙት ትፈጽም ነበር። በ29 ዓመቷ ነው እርሷም በሰካራም ሰው አንገቷን ታርዳ የሞተችው። አንድ ልጅ በ24 ዓመቷ የወለደች ቢሆንም ልጁን አሳዳጊ ቀጥራለት እያሳደገች ነበር የሞተችው። በአጠቃላይ በሕይወት ዘመኗ ሁሉ በ15 ዓመት የዝሙት ሥራ ዘመኗ ውስጥ ከ46,000 የተለያዩ ወንዶች ጋር ዝሙት ፈጽማለች። ይህች ሴት በመጀመሪያ ለ5 ዓመታት በኖረችበት 7ኛ በሚባለው አካባቢ ያሉ ሴተኛ ዳሪዎች ጉድ እስከሚሉ ድረስ ያለማቋረጥ ከ50 እስከ 70 ወንዶች ጋር በየቀኑ ትዳራ ነበር። በዚህም ሥራዋ በልዩ ሁኔታ ትታወቅ ነበር። ይህች ሴትም እንዲሁ በእሳት ባህር ሰጥማ መቃጠልና ያለ እረፍት መንደዷን ቀጠለች። ቀጥሎም አንድ አሜሪካዊ ወንድ ግብረ ሰዶማዊ በትልልቅ ትሎች ተከቦ መጋዝ በመሰለው ጥርሳቸው ስጋውን ከአንገቱ ላይ እየጋጡት ነበር። ይህም አሜሪካዊ በሚኖርበት ሜሪላንድ ከተለያዩ ወንዶች ጋር በአስፓልት ላይ ጭምር ከሴተኛ አዳሪዎች ጋር ቆሞ ሰዶማዊ ጋለሞታ ሆኖ ከቆየ በኋላ በኒውዮርክ ጎዳናዎች እንዲሁ በመምጣት ሥራውን ቀጠለ። ከዚያም ከቱጃር ወንዶች ጋር አብሮ መውጣት በመጀመሩ የሚያገኘውን ገንዘብ በማጠራቀም ወደ ሀብት ውስጥ ሲገባ ዕድሜው ከ50 እስከ 65 እስኪሆነው ድረስ
አንድ ወንድ አግብቶ ከኖረ በኋላ በዚያን ሰዓት ደግሞ በሕይወት ዘመኑ ሁሉ ሰዶማውያን ሕጋዊ እንዲሆኑ ሲታገል እንዲሁም የራሳቸው ማህበር እንዲመሰርቱ ከፍተኛ የሆነ አስተዋጽኦ ያደርግ ነበር። ነገር ግን በፊንጢጣው ላይ በተፈጠረ ካንሰር ሲሰቃይ ኖሮ በ85 ዓመቱ ለ10 ዓመት መቀመጥ መተኛት ሳይችል በቁስል ተመቶ ለመሞት በቃ። በዚህም በእሳት ባህር ተጥሎ በከፍተኛ ሁኔታ እየተሰቃየ ነበር። ሌሎች ደግሞ በምድር እያሉ ትዳራቸው ላይ የሚማግጡ ወንዶችና ሴቶች በአብዛኛው ወንዶች ናቸው። በዚሁ ስፍራ ከጋለሞቶች ጋር አንድ ላይ ነበር ቅጣታቸው። ሌሎች ደግሞ በተለያዩ የዓለማችን ክፍል ምሽት ቤቶች የነበራቸውን አስጨፋሪዎች፣ ዲጂዎች፣ ሺሻ ቤት ያላቸው እንዲሁም የቁማር ቤት ባለቤቶች፣ ከየዓለም ክፍሉ የመጡ ዘፋኞች በሙሉ ከዚህ ቀደም ሴተኛ አዳሪዎች ይሰቃዩበት የነበረው ቦታ እሳቱ ውስጠኛው ክፍል በአንድ ላይ ነበሩ። እንደገና ወደ ላይ እንደ ርችት በሚተኮስ ጥልቅ ጉድጓድ ውስጥ በጨለማ ተከርነው ልክ ስጋ በበርሜል እንደሚቀቀል በጉድጓድ ውስጥ በጋለሞቶች እሳት ባህር ተከድነው እየተሰቃዩ ነበር። ለካ ወደ ላይ የሚወጣውና እንደ ርችት የሚተኮሰው እነርሱ ከታፈኑበት ጉድጓድ የሚወጣው የታመቀ እንፋሎት ነበር። ልክ በተተኮሰ ቁጥር ነበር ትንሽ ውጭውን እንኳን ማየት የሚቻለው። ያኔ ታዲያ የብርሃን ሉላችን ወደ እሳት ባህሩ ዘልቃ በመግባት እኛን ምንም አይነት ሙቀትም ሆነ መጥፎ ሽታ ባያገኘንም ግን አካባቢው በእነዚያ በታፈኑ እንደ ስጋ በሚቃጠሉ ሰዎች ስጋ ሽታና በሚገለማ ጥንብ ሽታ አይነት አየሩ ተበክሎ ነበር። እነዚህ ሰዎች ከተለያዩ አገሮች የመጡ ነበሩ። ሁሉም ግን ቆዳቸው ልክ ሰው ገላውን እሳት አቃጥሎት ውሃ ይዞ እንደሚያቸፈችፍ አቸፍችፎ ነበር። ልክ ችፌ በሚባል ወይንም አልማዝ ባለጭራ በተባለው በሽታ የታመሙ አይነት ይመስሉ ነበር። ዘልቀን ወደ ጉድጓዱ ስንገባም አንዳንዶችን በአካል መመልከት ቻልኩኝ። ከምንመለከታቸውም ሰዎች መካከል አንዲት ተለቅ ያለች እድሜዋ ከ50 እስከ 60ዎቹ የሚገመት ኢትዮጵያዊ ሴት ነበረች። ጌታን ስታይ መድኃኔ ዓለም እባክህን ማረኝ እያለች ትጮህና ታለቅስ ነበር። ይህች ሴት ከወሎ ክፍለ አገር በልጅነቷ ወደ አዲስ አበባ በመምጣት ከእኩያዎቿ ጋር በዝሙት አዳሪነት በፒያሳ በአንድ ምሽት ቤት ውስጥ ሰራ ነበር። ሆኖም ግን ምንም እንኳን ቀይና መልከ መልካም ሴት ብትሆንም ሁል ጊዜ ወንዶች እርሷን ከመያዝ ይልቅ ብዙም የማያምሩትን ጓደኞቿን ይዘው ይሄዱ ነበር። በኋላም እርሷ የክፍለ አገር ልጅ በመሆኗ ምናልባት ደግሞ ቀልጠፍ ማለት ስለማትችል ይመስላትና ነገሩን ችላ ትለዋለች። ነገር ግን ከጓደኞቿ ጋር ስታወራ እርሷ ቁዝሚ ያሰርታብሽ ነው ብለው ሌላኛዋን ጓደኛዋን ይጠቁሟታል። ይህኔ በጣም ትበሳጫለች። ከዚህ ድርጊቷም ለመከላከል በምስጢር ጠንቋይ ቤት መመላለሷን ትቀጥላለች። ነገር ግን አሁንም ምንም መፍትሄ አላገኘችም ነበር። ይሁንና ይህችው ልጅ በአገሯ ያሉ ጠንቋዮች ይህንን ሰንኮፍ ይነቅሉልኛል በማለት ተነስታ ወሎ ድረስ በመጓዝ መድኃኒቱን አሰርታ ይዛ ስትመጣ እርሷ ካልሞተሽ በስተቀር አይሰራልሽም ተብሎ ይነገራትና ይህንኑ ተግባር ደግሞ እንዴት በቡና አድርጋ ጓደኛዋን የሚገድል መድኃኒት እንደምታጠጣት ከብዙ ማስጠንቀቂያ እና ግዴታዎች ጋር ተነግሯት መድኃኒቱን ይዛ ወደ አዲስ አበባ ትመጣለች። አዲስ አበባም ስትመጣ አስቀድማ ጓደኞቿ ጋር በሆቴላቸው ስልክ ደውላ ስለነበር ያቺ እንድትገደል የተፈረደባት ሴትና እንዲሁም ሌላኛዋ ጓደኛዋ አብረው ይሆኑና አውቶቡስ ተራ ድረስ ሄደው ዕቃዋን ተሸክመው ይመጣሉ። መርዙ ያለበትን ሻንጣ ራሷ ልትገደል የታሰበችው ልጅ ነበረች የተሸከመችው። ከዚያም በመቀጠል ተያይዘው በመሄዳቸው ምክንያት ብዙ አይነት ሐሳብ ወደ ራሷ ይመጣ ነበር። ነገር ግን ይህች ሴት ጓደኛዋን እንዴት እንደምታጠፋት እንዴት እንደምትገድላት ነበር ሐሳቧ የተሞላው። በዚህም እንዳሉ ወዲያው ያቺ ሞት የተፈረደባት ልጅ እንኳን መጣሽ፣ በቃ በርጫ እናደርጋለን፣ ነገ እንቅማለን እያለች ፍቅሯን በተደጋጋሚ ትገልጽላት ነበር። እንደናፈቀቻትም ታወራት ነበር። ነገር ግን አዎ እያለች እርሷ ግን ውስጧን እጅግ አጋንንታዊ በሆነ ነገር ትሞላው ነበር። ወዲያውም እቤት እንደደረሱ ከልጆቹ ዕቃውን ተቀበለቻቸውና ካስቀመጠች በኋላ ሻወር ገብታ ታጥባ ተኛች። በበነጋውም በማለዳ ተነስታ
ወደ ከተማ በመውጣት ቡና፣ ቄጤማ፣ ሻማ ወዘተ ገዛዝታ ተመለሰች። ቁርሳቸውን ከበሉ በኋላ ጫታቸውን ገዝተው በመመለስ ለከሰዓት ቅሚያ ተዘገጃጁ። ውስጧ ምንም አይረበሽም ነበር። በተባለችው ነገር በበቀል ተሞልታ ነበር። ኋላም ከሰዓት ቡናውን እኔ ነኝ የማፈላው በማለት ቡናውን ካፈላሽ በኋላ የተሰጣትን አደገኛ መርዝ ከቡናው ጋር ቀላቅላ ለልጅቷ ሰጠቻት። ልጅቱም ያለ ወትሮዋ ስሟን እያቆላመጠች ስትጠራት ነበር። ነገር ግን እርሷ ምንም መስማት አትችልም። በክፋት ውስጧ ተሞልቶ ነበር። ጥቁሩ ቡና በስኳር አድርጋ ደጋግማ ሰጠቻት። በኋላም ልጅቷ እኔ ጫት አስጠላኝ በማለት መተኛት እንደምትፈልግ ተናግራ ወደ መኝታ ቤት ሄዳ ብትተኛም አደገኛ የሆድ ቁርጠትና ራስ ምታት ያሰቃያት ጀመር። ሁሉም ጫት ሲቅሙ በሌላኛው ክፍል ውስጥ ስለነበሩ እነርሱን እንኳን የምትጠራበት አቅም በማጣቷ ተዝለፍልፋ ወለሉ ላይ ወድቃ ለዘላለሟ ሸለበች። ያኔ ታዲያ ጓደኞቿ ወደ ሥራ ለመሄድ ብለው ተነስተው መኝታ ቤት ሲገቡ ልጅቷ ፈጽማ ሞታ ነበር። ተጫጭኸው ወደ ሆስፒታል ቢወስዷትም ምንም ግን ሊረዷት አልቻሉም ነበር። በኋላም ይህቺ የልጅቷ ገዳይ ቀብሩ ላይ ከጓደኞቿ ጋር በመሆን በማስመሰል ነጠሏን አዘቅዝቃ አብራ በመሄድ ያዙኝ ልቀቁኝ በማለት የአዞ እንባዋን ታነባ ነበር። ወገኖቼ ሴቶች በማንኛውም ሁኔታ ውስጥ በውሸትም ቢሆን እንባቸውን ማፍሰስ እንደሚችሉ ለመገንዘብ ቻልኩኝ። ስታነባ የእውነት ይመስል ነበር። እንባዋን በስነ ስርዓት ታፈሰው ነበር። ከዚያም በኋላ ብዙም ሳትቆይ በዚያ ቤት ውስጥ ይመራቸው ከነበረ የሆቴሉ ኃላፊ ጋር በመጋጨት ሆን ብላ ከሆቴሉ እንድትባረር በማድረግ ሰፈር ቀይራ ወደ ካሳንቺስ በመሄድ የቀደመውን ስራዋን አጠናክራ ቀጠለችበት። በዚህም ከሌሎች ጓደኞቿ በጣም በተለየ ሁኔታ ወንዶችን በመሳብ በወቅቱ ከፍተኛ የሚባል ገቢ ማግኘት ጀመረች። ከዚያም የበለጠ ወደ ተለያዩ ጠንቋይ ቤቶች በመሄድ የተለያየ ጥንቁልና በማስደረግ አንድ የወቅቱ ባለስልጣን የነበረ ሰውን እንደ ፍቅረኛ አድርጋ በመያዝ በጠንቋዮቿ በየጊዜው በሚሰጣት መመሪያ መሰረት ሰውየው ትዳሩን ትቶ ከእርሷ ጋር እንዲማግጥና አልፎም አንድ በመንግስት ባለቤትነት ስር የሚገኝ ቤት እንደ ሆቴል አድርጋ እንድትሰራበትና በገንዘቡ ጭምር በመደገፍ የራሷን ስራ እንድትጀምር አደረጋት። ያኔ ታዲያ በላይዋ ላይ ዛር ነኝ ያለ መንፈስ ተገልጦ ባሏ እንደሆነ ከዚህ በኋላ ግብር እንደሚያስፈልገውና የተለያዩ አጋንንታዊ ህጎችን ከደነገገላት በኋላ እጅግ ክፉ በሆኑ አመለካከቶች መሞላት ጀመረች። የሆቴሉም ስም ሳይቀር በአጋንንቱ ከተሰየመ በኋላ ነበር ስራ የጀመረው። በዚህ ሁሉ እንቅስቃሴዋ ታዲያ ይህች ሴት አብሯት ህሊናዋን ተቆጣጥሮ የሚመራት የአጋንንት መልእክተኛ ተመድቦላት ነበር። አልፎ ተርፎም የምትረግማቸው ሰዎችን እንኳን እስከ መግደል ይደርስ ነበር። በኋላም ይሄ እንደ ባል አብሯት የነበረውን ሰውም መንፈሱ ስላልፈለገው በመርዝ እንድትገድለው ትእዛዝ ሰጥቷት ማንም ሰው ሳያውቅ በውስኪ ውስጥ መድኃኒት አድርጋ ከሰጠችው በኋላ ይህ ሰው ለተከታታይ 3 ዓመታት ተሰቃይቶ በጨጓራ ካንሰር ለመሞት ቻለ። በዚህ ጊዜ ታዲያ ሴትዮዋ ማንም ከልካይ ሳይኖራት በአጋንንት እየተመራች ከተለያዩ ሰዎች ጋር መዳራቷን ቀጠለች። አልፋም ከትልልቅ ባለስልጣናት ጋር ትዳራ ነበር። ነገር ግን ሰይጣኑ ፈጽሞ ልጅ እንዳትወልድ በመካንነት መታት። አሁንም አልሰማ ስትለው በመኪና አደጋ የግራ እጇ እንዲሰበር አደረጋት። ሕይወቷ ግን ለጥቂት ተረፈ። በኋላም በወሎ የሚገኘውን ጠንቋይ በድብቅ አስመጥታ በስውር እንዲቀመጥ በማድረግ መከደሟን ተያያዘችው። በጠንቋዩ ትእዛዝም ሌሊት ራቁቷን በግቢው ውስጥ እንከባለል ነበር። ሁልጊዜም ማክሰኞ ሌሊት ለረቡዕ አጥቢያ በሆቴሉ በረንዳ ላይ ከጠንቋዩ ጋር አዳር ጫት እንዲቅሙና የተለያዩ ማርቶችን በከተማይቱ ላይ እንዲረግሙ ታዘዘች። በበነጋው ረቡዕ ጠዋት ሁልጊዜም አንድ የተለየ በግ ታርዶ ደሙ በየሆቴሉና በየበረንዳው እንዲረጭና እንዲታጠብ ስጋውን በሆቴሉ ውስጥ ያሉ ሰራተኞች በሙሉ እንዲበሉት እንድታደርግ ታዘዘች። ይህም ተግባር ዘወትር ይደረግ ነበር። የተለያየ አምልኮ ከተፈጸመ በኋላም ሆቴሉ እንዲከፈት ይደረግ ነበር። ሆቴሉ ታዲያ ማንኛውም ሰው በውስጡ ሲገባ እጅግ ጽዱ ከመሆኑ የተነሳ ፈጽሞ እንደዚህ አይነት አጋንንታዊ አድራጎት እንደተፈጸመበት መገመት እንኳን ያስቸግር ነበር።
ሁሉ ጊዜ ለጽዳት እጅግ ትኩረት ሰጥተው እንዲሰሩ ሰራተኞቿን ታዛቸውም ነበር። ይህን ምስጢርም ከተወሰኑ ሰራተኞች በስተቀር ሌሎቹ እንዲያውቁ አይፈለግም ነበር። የእርሷ ታማኞች ብቻ ይህን ሥራ ያለማጓደል ይፈጽሙት ነበር። ታዲያ ይሄ ሆቴል ከሌሎች ለየት የሚያደርገው ብዙ ባለትዳር ሴቶችም ወንዶችም በድብቅ ከሌላ ሰው ጋር የሚዘሙቱበት ስፍራ መሆኑ ነው። እንዲሁም እጅግ ብዙ ወጣቶች በውስጡ በተሰሩ የጥንዶች ማረፊያዎች ሳይቀር ይዘሙቱ ነበር። በሆቴሉ ውስጥ ሴተኛ አዳሪዎች እንዳይኖሩ በመንፈሱ ታዞ ነበርና ሴተኛ አዳሪዎችን አትቀጥርም ነበር። በወንድና በሴት አስተናጋጆች ነበር ስራው የሚሰራው። ነገር ግን በአካባቢው ሳይቀር የዝሙት መናፍስት ብዙዎችን ያረክሱ ነበር። አልፈው ተርፈው በመኪና መቆሚያ ስፍራ ላይ ሳይቀር በመኪና ውስጥ ብዙ ወጣቶች ዝሙት ሲሰሩ እንመለከት ነበር። በዚህም ሳቢያ የብዙ ሰዎች ሕይወት እጅግ ምስቅልቅሉ ይወጣ ነበር። እርሷም ይባስ ብላ ከሌሎች በተመሳሳይ ተግባር ላይ ከተሰማሩ የሆቴል ባለቤቶች ጋር አብረው ጠንቋይ ቤት እየተመላለሱ ይዘይሩ ነበር። ይህንንም በይፋ ነበር የሚፈጽሙት። በዝየራቸው ሰዓት እጅግ አጋንንታዊ የሆኑ አልባሳትን ጭምር ይጠቀሙ ነበር። አልፈውም በጠንቋዩ ጠባቂዎች አማካኝነት ሌሊት በጎዳና ላይ የተኙ ሕፃናትን አታለው በመኪና በመውሰድ ለአጋንንቱ መስዋዕት አድርገው ደማቸውን ከቀይ ወይን ጋር በመደባለቅ በኪዳን መልክ እንዲጠጡ ይደረጋሉ። ከዚያም በረከት ነው በማለት ከበግ ስጋ ጋር የሕፃናቱን ስጋ ቀላቅለው ለሁሉም ይሰጣቸው ነበር። ሆቴል ቤት ያላቸውን በሆቴሉ ከሚዘጋጁ ምግቦች ጋር እንዲቀላቅሉ ይደረግና ለተመጋቢዎች ይሸጥ ነበር። ይህን ሁሉ ግን እጅግ ምስጢራዊው አባላቱ ብቻ እንዲያውቁ ነበር የሚደረገው። ሌሎቹ ግን ባያውቁም ይህንን ሥርዓት በየሳምንቱ እንዲፈጽሙ ይደረጉ ነበር። ጌታም በዓለም ላይ ላሉ ሁሉ ብዙዎችን በማስጨፈርና በማስከሪያ ቤት ያለውን ምስጢር ሕዝቤ እንዲያውቅ እፈልጋለሁ። እነዚህ ቤቶች ከፍተኛ የአጋንንት የሲኦል ደጅ ሆነው ነው የሚያገለግሉት። እነርሱ በየአካባቢያቸው በሚገኙ ጥንቁልና ቤቶች በመተት በመተብተብ ብዙ ጊዜ ሰዎች ባጠገባቸው ሲያልፉ እንኳን በሰይጣን ሰራዊቶች ወደ እነዚህ ቤቶች እንዲገቡ በመወስወስ ብዙዎችን ንብረትና ትዳር አልባ አድርገዋቸዋል። በእነዚህ መናፍስት አማካኝነት የስንቱ ትዳር ፈርሷል። ብዙዎች በበሽታ ተመተዋል ብሎኝ እየተመለከትን በዚህ ሴትዮ ቤትና በተለያዩ በካሳንችስ ባሉ ጭፈራ ቤቶች በድብቅ ዘንዶ ተጠምጥመው ወደ ውስጥ የሚገቡትን እየጠበቀ ሲወጋ ይታይ ነበር። ይኸው ትዕይንት በዓለም ዙሪያ ባሉ ምሽት ቤቶችና በቀን የዝሙት ቤቶች አማካኝነት ወደ ሲኦል ደጅ በር ልክ የሴት ብልት በመሰለ መግቢያ በዘንዶ መርዝ እየተወጉ ሰዎች ወደ ውስጥ ሲገቡ ተመለከትን። ከዚያም ወደ ሴትዮዋ ስመለከት በእባብ በተሞላ ጉድጓድ ውስጥ እየተነደፈች በከፍተኛ ሁኔታ ትሰቃይ ነበር። እሳቱም ትሉም በየፈረቃው ይርመሰመስባት ነበር። እንደገና ወደ ሆቴሏ እየተመለከትን ሳለ አንድ ግንባሩ ላይ ብርሃን ያለበት ወጣት ሰው ወደ ሆቴሏ ሲገባ ተመለከትን። ይህም ወጣት ከክፍለ አገር እግዚአብሔርን አገለግላለሁ ብሎ ወደ አዲስ አበባ የመጣ ሰው ነበር። ምንም እንኳን አገለግላለሁ ብሎ ንብረቱን ሸጦ የመጣ ቢሆንም ነገር ግን ይህንን ወጣት አስጠግቶት የአገልግሎት በር የከፈተለት ቤተክርስቲያንም ሆነ ሰው አልነበረም። ለተለያዩ ቤተክርስቲያኖችና አገልጋዮች ጥሪውንና ያለውን የአገልግሎት ጥማት ቢያስረዳቸውም እነርሱ ግን ፈጽመው በራቸውን ሊከፍቱለት አልፈለጉም ነበር። ይሄ ወጣት ራሱን ዝቅ አድርጎ የቤተክርስቲያን ዘበኛ እስኪሆን ቢደርስም ምንም ተቀባይነት ያጣል። በኋላም ከዚያ በፊት ያስተዳድረው የነበረውም ሆነ ይዞት የመጣው የራሱ ንብረትና ገንዘብ ሁሉ ስላለቀበት ሥራ ፍለጋ ወደ ደላላ ቤት ይሄዳል። በደላሎቹ አማካኝነት ነበር ወደዚህች በእርኩሰት ወደ ተሞላች ሴት ሆቴል የመጣው። ኋላም ይህ ወጣት ሥራውን በትጋት ሲፈጽም ሳለ በሥራ ላይ ባለው ትጋት ትመለከተውና አንዳንድ ምስጢሮችን እንዲያውቅ ስታደርገው እርሱ ግን ፈጽሞ የጸሎት ሰው ስለነበረ እንደዚህ አይነት ነገር እንደማያስፈልግ አልፎም እርሱ ክርስቲያን እንደሆነ ሲነግራት ጴንጤ ቤቴ እንዲሰራ አልፈልግም በማለት አንዲት ቀን እንኳን ቤቷ እንዳያድር ነግረው አባረረችው። ወጣቱም ሁሉንም የምትሰራውን ሥራ የአጋንንት ነው በማለት ሥራዋን ተፋልሞ በመራገም ሲወጣ የሰራበትን ደሞዝ አስቀርታ አባረረችው። እርሱም
ትጠፊያለሽ፣ እንደዚህ እንደሆንሽ አትቀሪም እያለ ቤቱን ለቆላት ሄደ። ያ ወጣትም ከዚያ እንደወጣ ወደ አንድ በአቅራቢያው ወደሚገኝ ቤተክርስቲያን በመሄድ እጅግ አልቅሶ ወደ ጌታ ሲጸልይ ተመለከተ። በኋላም ሴትየዋ ብዙም ሳትቆይ በሆዷ ውስጥ አድጎ የነበረ እጢ ፈንድቶ በግቢዋ ውስጥ ወደቀች። ከዚያም አፋፍሰው ወደ ሆስፒታል ቢወስዷትም ሕይወቷ አልተረፈም ነበር። በግቢዋ ውስጥ አዲስ የገዛችው ዘመናዊ መኪና ነበር። ሸራ እንደለበሰ ሳትነዳው በአጋንንቶቹ እየተረገጠች ወደ ሲኦል እንደመጣች ተመለከቱ። እርሷ ዘመኗን በሙሉ ሰብስበው የነበረውን ንብረቷን ሌሎች ያልደከሙበት 2 እህቶቿ ተካፍለው ወረሷት። ከሁለቱ አንደኛዋ ደግሞ ጌታን የምታመልክ ክርስቲያን ነበረች። ሴትየዋ ከእሳቱ ውስጥ ብቅ እያለች መድኃኔ ዓለም እባክህን ማረኝ ስትል እሳቱ ሲያይልባት ማልቀሷን ቀጠለች። እባክህን በደሌን አትመልከት በማለት ስትጮህ በእርሷ ምክንያትና ከእርሷ ሆቴል ጋር በተያያዘ የሞቱት ሁሉ ከሲኦል ብቅ ብቅ በማለት ፈጽመው ተቃወሟት። ለነገሩ ጌታም እንዳልሰማት ሆኖ አልፏት ሄደ። ወገኖቼ በዚህ ስፍራ የተከማቹት እጅግ ብዙ ሰዎች ከተለያዩ የዓለም አገራት የመጡ ታላላቅ ነጋዴዎችና ባለጸጎች ሀብታሞች ነበሩ። በስልብና በዓለም አቀፍ ደረጃ ያልሰሩበትንና ያለፉበትን ንብረት የሰበሰቡም በዚሁ ስፍራ ታስረው በመሰቃየት ላይ ነበሩ። እነዚህ ሰዎችም በምድር ሳሉ ክትፎ፣ ቁርጥ ወዘተን እያማረጡ ሲበሉ የነበሩ ነበሩ። ነገር ግን በሲኦል በሽንት ቤት ዕቃ አይነት ነገር ልክ ጸጉር የመሰለ ነገር ያለባቸውን ትሎች በሰይጣን እየተደበደቡ እንዲበሉና የሰውን ሰገራ አይነት የሚገለማ ነገር ከዚያም እጅግ የባሰ መጥፎ ሽታ ያለው ነገር እንዲጠጡ ይደረጉ ነበር። የበሏቸው ትሎችም እንደገና ራሳቸውን እየበሉ ሆዳቸውን፣ አካላቸውን እየቀደዱ ይወጡ ነበር። ይሄ የሁል ጊዜ ተግባራቸው ነበር። ከዚያም በአጋንንቶቹ ወደ ላይ እየተነሱ በጦር በተሞላ ጉድጓድ ውስጥ ይወረወሩ ነበር። ጦሩ ሰውነታቸውን እየበሳሳ የሚወጣው ደም ደግሞ ከስር እንደ እሳት እየተውለበለበ እንደገና በእሳት ይከርናቸው ነበር። ሁሉም ጩኸትና ዋይታ ያሰሙ ነበር። ሕመሙ ምድር ላይ ይሰማን ከነበረበት ወደ 10 እጥፍ ያደገ ነበር። ስሜቱ እጅግ ውስጥ ይሰብር ነበር። እነኚህ ሰዎች አለኝ ጌታ በምድር ሳሉ ገንዘብን አምላካቸው አድርገው በመገዛት ከእኔ ይልቅ ገንዘብ ያመለኩ ናቸው። ሁሉም ለዚያች አጭር ዕድሜያቸው የሚፈልጉትን ነገር በገንዘብ ገዙበት። ነገር ግን ያለ ዋጋ እንዲሁ የተሰጣቸውን የእኔን ሥጋና ደም ረገጡ፣ አስመሰሉ፣ ሸቀጡ፣ ገንዘብን ሃይማኖታቸው አደረጉ። ሁሉንም ነገር ከጥቅማቸው አንጻር ነበር የሚያዩት። አንዳንዶቹ በቤቴም ውስጥ ሳይቀር ተቀምጠው የሕዝቤን በረከት ሲመዘብሩ ኖሩ። ለሰይጣን በገንዘባቸው አገለገሉት እንጂ ልጆቼ ሲራቡ፣ ሲጠሙ፣ ሲታረዙ፣ አገልጋዮቼ ቤት አጥተው መኖሪያ አጥተው ሲንከራተቱ፣ እነርሱ ግን ፎቅ በፎቅ ላይ ሀብት በሀብት ላይ ያከማቹ ዓለሙን አትርፈው ነፍሳቸውን ለሞት ሰጧት፣ ጣሏት። በዚህሽ ምድር ከተሳካልኝ ምን ቸገረኝ ለሌላው በማለት ብዙ ጊዜ ጥሬን ችላ ይሉ ነበር። በአፋቸው ብቻ የእኔ ናቸው፣ ልባቸው ግን ገንዘብን ነው የሚያመልከው። ለሰው በጎ ነገር ሲያደርጉ እንኳን ለጥቅማቸው ብለው ነው። አስራታቸውን በታማኝነት አይከፍሉም። ሲከፍሉም ሙገሳና የከበሬታ ቦታ ይፈልጉበታል። ለዚህ ነው መጨረሻቸው ይሄ የሆነው አለኝ።